የዳጊ ጓደኛ ያፌትን የወጋው የዳጊ ጓደኛ ነው። ያክስቱ ልጅ በሬ ካራጁ ጋር ይውራል ይባላል አባባሉ ማለት ነው። እንዴ ቆይ አብረን በወሰነው ውሳኔ እንዴት የራስን በቀል ትበቀላለህ? ሲለው አንተ ምን ያንበቀብቃል? እኔ አስፈራራዋለሁ ነው እንጂ ያልከው ጭራሽ ወጋዋለሁ ብለኸኛል እንዴ ብሎ ዳጊ በጣም ተናደደ። ቆይ አንተ ለምንድን ነው የምትቦቀቦቀው? አንተ ልጅ ወንድ አይደለህም እንዴ? እንደ ወንዶቹ ቆፍጠን በላ። በዚያ ላይ ደግሞ እኮ የምትወዳትንና የምታከብራትን እህትህን ነው የያዝብህ። ምን ሆነህ ነው? እንደ ወንድ ቆፍጠን በል እንጂ አትላላጥ አለው። ዋው ዛሬ አቤል ደስ ብሎኛል። እንኳንም የወጋው ያፌት ማለት ነው። ያፌት በይፋ ሂዶ ታውቃለህ፣ ጨለማን ተገን አድርገህ የወጋኸኝ እምሞት መስሎ ከሆነ እኔ በፍጹም አልሞትም እና ደግሞ የእኔ ሚስት ጣፋጭ ነች፣ ብታያት እንዴት እንደምትጣፍጥ ኤፍራታ እያለ መላላጥ ጀመረ። ስለምንድን ነው የምታወራው? እኔ ኤፍራታን እረስቻታለሁ፣ በጣም ብዙ ጊዜ ሆነኝ ከረሳኋት ሲል እንዲህ በቀላሉ ፍቅርህን? ለማንኛውም አሁን አልተሳካልህም፣ በቀጣዩ ግን እኔ ሳልሆን አንተ ነህ የምትቀደመው አለው። ቆይ ስለምንድን ነው የምታወራው? ተወግተሃል እንዴ ብሎ ከዛ ያፌት ሲል ያዝ አደረገው። እባክህ ልቀቀኝ እንዴ! ታውቃለህ እኔ እንዲህ ባለህበት ሁኔታ ትቼ ልሄድ አልፈልግም። ምክንያቱም እምበቀልህ እኔ ነኝ። ደግሞ ከሞትክ እኔ አልፈልግህም። ምክንያቱም በህይወት እንዳለህ ነው የምፈልግህ። ስለዚህ ማን እንደወጋህ አላውቅም፣ ነገር ግን ያንተንና የኔን ጠብ ምክንያት አድርጎ የወጋህ ሰው አለ። ቢንም ደግሞ እንደዛ የሚያደርግ አይደለም ብሎ አለው። ከዛ ያፌት ወደቀ። ለማንኛውም ና ይዤህ ልሂድ ሲለው እምቢ አለ። ነገርኩህ እኮ ያለውን እያንዳንዱ ነገር እወስድብሃለሁኝ እና ደግሞ በቅርቡ ጠብቀኝ አለው። አሁን ና ይዤህ ልሂድ፣ ምክንያቱም እንድትጎዳ አልፈልግም። ከሞትክ ምን ይጠቅመኛል? በቆምህ ግን እንድትሰቃይ ይፈልጋለሁ አለው። ናታንዬ ማለት ነው። የእውነት ናታንዬ ዛሬ እጅግ ነው ደስ ያለኝ እንደዛ ሲለው ማለት ነው። ከዛም በኋላ ቤኒን ናታን እየጠራውና እኔ ምልክ ያፌት ላይ እያደረግከው ነገር አለ እንዴ ሲለው ምን ማለት ነው? ማለቴ ያፌት በጩቤ ተወግቷል። ምን? አዎ ታውቃለህ፣ በገደሉት ራሱ ደስ ይለኝ ነበረ። ይኸውልህ ቤኒ፣ በእርግጥ አንተን አምናሃለሁ፣ ግን ይሄን ነገር አድርገኸው ከሆነ ሲል ኧረ እባክህ ተወኝ። ይኸውልህ ትሰማኛለህ፣ እኔ ይሄን ነገር አላደርግም። ምክንያቱም አንደኛ የማፈቅራት ልጅ አለች፣ እናንተ አላችሁ። ስለዚህ እኔ ያፌትን ብጎዳው እኔን የሚጎዱ ብዙ አሉ፣ በዙሪያዬ የሚጎዳቸው ብዙ አሉ። ስለዚህ በፍጹም እኔ ያፌትን አልጎዳውም። ታውቃለህ፣ ያፌትን በቁሙ ነው እንጂ የምፈልገው ስለተወጋ ስለታመመ ወይም ደግሞ ስለሞተ እኔን ሊጠቅመኝ አይችልም ብሎ ተናገረው። ከዛም በኋላ እሺ ለማንኛውም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ የኔ ውዶች ማለት ነው። እንግዲህ ሐረግ ድራማ እንደቀጠለ ይገኛል። ሉሊትዬ በጣም ሽንት ቤት ለሽንት ቤት እንግዲህ ስትዞር እየዋለች ነው፣ ሀማም ለሀማም ማለት ነው። የፂ ተንኮል እና ሸር ቤዛ እንደ ቆይ ለምንድን ነው ግን እንደዚህ የምታደርገው? እስኪ ንገሪኝ። አንቺማ የሆነ ነገር አድርገሻለች እንጂ በፍጹም አንቺ የእውነት ናታን ላይ ስላደረገችው ነገር ብቻ እንደዚህ ልትበቃያት አትችይም ስትላት፣ ትሰሚኛለሽ ቤዛ፣ እኔ ወንድሜን የነካብኝ አይኔ የነካብኝ ነው። ስለዚህ ወንድሜን አንድ ነገር ከሆነ የማላደርገው ነገር የለም እና ልትረጅኝ ይገባል። ወንድሜን መንካት የለባትም ነበር። ስለዚህ ለዛ ነው አለች። እባክሽ ክፋትና ጭንቀት ሁሉ ነገር ያስጠላል እና በክፋት ለሚመልሱልን በመልካም ብንመልስላቸው ጥሩ ነው። ይህንን የተማርኩት ደግሞ ስትል የተማርኩት ከኤፍራታ ነው ልትይ ነው? አሁንማ ኤፍራታን እየመሰልሽ ነው። እንዴት? ታስታውሽ ከሆነ ያን ጊዜ የሆነ ጊዜ ወንድሜ ላንቺ ለማድረግ አብረ አድረዋል የሚል ደፈረኝ የሚል የሰይጣን ነገር ሰርተን ነበረ። ታውቂያለሽ? ያኔ እኛ ትክክልም ባንሆንም እንኳ ኤፍራታ ግን ለእኛ ቆማ ነበረ።
ቆይ እንዴ ታስታውሻለሽ እንዴ አለቻት። አስታወስኩ እንዴ እንዴ ይህ እኮ አባዬ ከመሞቱ በፊት ነው ይሄ ነገር የተፈጠረው ስትል ከዛም በኋላ አባትሽ ሞቷል እንዴ አለቻት። አዎ እንዴት ሆኖ ታውቂያለሽ? የሆነ ማታ ነው አባቴ የሞተው። እናም ከዛም በኋላ ሁሉ ነገሬ ጨለማ ሆነብኝ። አባቴ ለእኔ ሁሉ ነገር የነበረ አባቴ ብቻ ይረዳ የነበረ እኔ ነገር ግን ምን ይታወቃል ብለሽ ነው ማለት እስካሁን ድረስ ገዳዩ እንኳ አልተገኘም። በባለፈው ፍርድ ቤት ሂጄ አዲስ ነገር አለ ወይ ብዬ ስጠይቃቸው አይ ምንም አዲስ ነገር የለም ብለው አሉኝ መርማሪዎቹ እንኳ እና አባቴን ማን ይግደለው አላቅም። በሰዓቱ ውስጥ አልተያዘም እንዴ ሌላ ሰው ስትል አይ በእርግጥ ናታን ተይዞ ነበር። ነገር ግን ናታን አባዬ እንዳልገደለውና በደብዳቤ የሚያስፈራራ ደብዳቤ ያን ወረቀት አግኝቼ ለፍርድ ቤት ስሰጣቸው ናታን በነፃ ተለቀቀ እና እስካሁን ድረስ ምንም ነገር ፍንጭ ምንም ነገር የለም እያለች ለፂ ማውራት ጀመረች። ከዛም በኋላ ጽዬ ሽንት ቤት ገባችና አሁንም ድጋሜ ሉሊት መጣች እየተጣራች። እንዲህ ወይኔ በጣም ይቅርታ እኔንም እኮ ሆዴን አሞኝ ነው እና ስንት ደቂቃ ልጠብቅሽ ስትላት 5 ደቂቃ ጠብቂ። ምን 5 እያለች ከዛ ወደ ታች ወረደች። ከዛም በኋላ እንዴ ይህማ ሊሆን አይችልም እታች ያለውም ተቆልፏል። እንዴ ናታን ለምንድን ነው የቆለፋችሁት? እንዴ ቤዛ ማለት ይሄም ተቆልፏል እንዴ አሏት። አዎ ተቆልፏል፣ በቃ ውጭ ሄድኩኝ ብላ ውጭ ሄዳ ሽንት ቤት ተጠቀመች። በጣም ደስ እያላት ነው። ታያለሽ እያንዳንዱ ነገር በቁምሽ ነው የማቃጠልሽ እያለቻት ነው። ከዛ ናታን አረ ይች ሉሊት እኮ በጣም ታማለች፣ እኔ እስከ ዛሬ እንደዚህ ሆና እንኳ አይቻት አላውቅም ነበር እና የዚች ሴትዮ ነገር ግን አያሳስብም ብሎ ሲላት ከዛ ልክ ነህ እውነት ነው እኔም በነገራችን ላይ አሳስባኛለች አለች። ከዛ ወረደች እና እባክህ ወንድሜ ተዋት፣ እኔም እኮ ሆስፒታል ውሰድሽ ብያት ነበር ነገር ግን በፍጹም አለች። ከዛ ቤዛ ወይኔ አንቺ ልጅ ግን ክፋትሽ ምን ይሻልሻል? አረ እባክሽ በልክ አድርጌው እያለች በውስጧ ታወራለች። ከዛ ምናልሽ ሲል አይ ምንም። ቤዛዬ ናታን እስኪ ንገሪኝ የልጁ አባት ማን ነበር ሲላት ከዛ አይ እሱን እንኳ ልነግርህ አልፈልግም፣ ዙሮ ግን ካንተ በፊት ላይፍ ነበረኝ እና ከዛ ነው። ለምንድን ነው የማትነግረኝ? ብቻ ከያፌት አይደለም አይደል አላት። አይ በፍጹም ብላ ዋሸችው። ከዛም በኋላ ናታንዬ በጣም ይቅርታ ጓደኝነታችን እንዳይበላሽ ብዬ ነው ብላ ለራሷ ቃል ገባችለት። እውነት ለመናገር ቤዛ አሁን ላይ ፍቹንም ጀምሬያለሁ ብላለች ለፂ። ከዚህ በኋላ ናታን በነፃነት እንዲንቀሳቀስ እፈልጋለሁኝ። ስለዚህ ሁሉንም ነገር ትቼ ሁሉንም ነገር ረስቼ ህይወቴን እንዳዲስ እኖራለሁኝ፣ ለራሴ እራሴ ያለሁኝ ብዬ መኖር ነው የምፈልገው እያለች ለፂ ስታወራት ነበር። በጣም ደስ ይላል እንደዚህ አይነት ውሳኔ መወሰንሽ አለቻት። በእርግጥ አውቃለሁኝ የፍቹን ወረቀት አንጥቼ ስሰጠው ናታን ከዚህ ቤት እንደሚወጣ አውቃለሁ፣ ትታችሁኝ እባዶ ቤት፣ ነገር ግን አማራጭ የለኝም፣ ይሄ ነው አማራጭ እያለች ማውራት ጀመረች። በቃ ይዞሽ ኤፍራታና ፂ ተገናኙ። ቆይ እንደዚህ አቻኩልሽ የጠራሽ ለምንድን ነው ስትላት፣ እስኪ አንቺም ንገሪኝ ለምንድን ነው እስካሁን የቆየሽው ስትል፣ ባክሽ ተይኝ፣ አሁን ራሱ ስልኬ ሲጮህ እነ ሉሊት ወንድ ልጅ ቀብረር ስትይበት ነው የሚወደው ብለዋሉ። ግን አንዳንዴ ልክ ሊሆኑ ይችላሉ ስትላት፣ እሺ አሁን ወደ ገደለው ግቢ። እኔ ምልሽ ያኔ ናታን እውጭ አምሽቷል ብለሽ ነበረው ሲመጣ ምን አድርጎ መጣ? እንዲህ ቴካዌ ያድርጎልን፣ ግን እራት አልበላም እኔ በልቻለሁ ብሎ እኛ በልተን አደርን፣ እሱ አልበላም እና ሌላ ልብስ ደም ምናምን ምን ማለት ፈልገሽ ነው? የምን ደም ነው ማለቴ? ቢኒና ናታንን እየጠረጠረ ነው ያፌት። የወጉኝ እነሱ ነው እንዴ? ቆይ የእሱ ጥላቶች ብዙ፣ እንዴት ነው ናታንና ቢኒያም የሚወጉት ያፌትን? በይ እውነት ለመናገር ኢፍራታ እንደዚህ አልጠበቅኩሽም ነበር። እንዴት ወንድሜን በአጭር ጊዜ ውስጥ እንደዚህ ታደርገዋለሽ? ቆይ ምን ሆነሽ ነው? እንደውም አንቺን ማየትም መስማትም አልፈልግም ብላ ተጣልታ ሄደች። እውነት ለመናገር ኢፍራታም ቢሆን በጣም ተሳስተሻል። ብዙ ነገርም እንኳ ቢያጣ ያፌትን ለመግደል በፍጹም አይነሳሳም ማለት ነው።
ናታን። ምክንያቱም ፊት ለፊት መጋፈጥ ነው እንጂ በፍጹም ትቼ አልሸሽም አልሮጥም ብሎ ቃል ገብቷል። ስለዚህ ልመጁ ማለት ነው። ከዚህ በኋላ ፊት ለፊት ይጋፈጣል እንጂ በፍጹም